ሚኪ ሄሎ ኢትዮጵያ ሰዓት ላይ ደርሰናል። ዛሬ ሄሎ የምንለው ወደ ኳታር ነው። አሚኑ ኑር ይባላል። የኢትዮጵያ ኮሚቴ በኳታር ማህበር ሊቀመንበር ነው። በጣም ብዙ የበጎ አድራጎት ስራዎችን ኢትዮጵያውያን ዛ በማገዝ በመስራት በደንብ ነው የሚታወቀው። ከሀገር ቤት ነው የጀመረው። ይሄ ኢትዮጵያ ነው የጀመረው የበጎ አድራጎት ስራው። ተከትሎት እዛ ሄዷል። ረጅም 15 አመት በላይ እዛ ቆይቷል። አይ እኔ አሚኑን ጋዜጣ ላይ ነው ማቀው ፎርቹን ላይ ይጽፋል። የኢኮኖሚ ጉዳዮች፣ የባንክ ጉዳዮች ምናምን ላይ በታታሪነት ይጽፋል። ሶሻል ሚዲያም ላይ እንደዚህ የኢኮኖሚ ጉዳዮችን ይተነትናልና የሆነ እንደዚህ መሆን አለበት ምናምን እያለ የሚተነትን አይነት አክቲቭሊ እዚህ ሀገር ያለ ሰው የሚመስል አይነት እስኪመስል ድረስ ነው ያለበትም ሀገር ደግሞ እኮ በጣም አስታራቂ ሀገር ናት። አሁን አልተቻለችም ኳታር። ሰሞኑን የተጣላው ሁሉ የምታስታርቅ ናት። ስለዚህ አሚኑን ሃይም በለው። ሰላም ሄሎም በለው። መጥቷል። ሄሎ ሄሎ ኢትዮጵያ፣ ሄሎ ሚኪ፣ ሄሎ ሀያት፣ እንዴት ናችሁ? እንዴት ነህ? አለን። እንዴት ነን? ደህና ናችሁ ወይ? ሄሎ ኢትዮጵያ ልንል መጥተናል። ጎሽ እንኳን መጣችሁ። ከመካከለኛ ምስራቋ ፈርጥ ከኳታር በአጋጣሚ ሄድክና ወደ ኳታር እዛው ኑሮህን አደረክ። ለጥየቃ ነበር ሄድከው አይደል? መጀመሪያ እስኪ እሱን አጋጣሚ ያጫውተን። በጣም ትክክል ነሽ። አክቹአሊ ካታር መጀመሪያ ስመጣ የዛሬ 15 ዓመት ነው የመጣሁት። ያን ጊዜ አክቹአሊ የሆነ ቴንደንሲ ነበር፣ የተወሰኑ ጓደኞችም ነበር፣ በተለይ እንደዚህ ፕሮፌሽናል የሆኑ ሰዎች ዩኤኢ ምናምን ነገር ይሄዱ ነበር። ግን እዚህ ቀድሞ የመጣ ወንድም ስለነበረኝ ካታር የአመት ረፍቴን አጠራቅሜ እዛም ኢንሹራንስ ኢንዱስትሪ ላይ ነበር የምሰራው። ለአመት ረፍት እዚህ መጣሁኝ። በአጋጣሚ እዚህ በመጣሁበት አየሁኝ ክፍት የስራ ቦታዎች፣ 2 ቦታዎች ኦፈር ሰጡኝ። ያው ሳመዛዝነው በወቅቱም ደግሞ ያው ባለትዳርም አልነበርኩም፣ ልጆችም አልወለድኩም። የዛሬ 15 ዓመት ነው እና የፍቅር ግንኙነት ላይ የነበርኩ ሰው ነኝ እና ወደዚህ ህይወቴን በመሰረት የሚለው ተመቸኝና ከዛም በኋላ ሳያው ጥሩ ነው። በዛ ላይ ቀጠልኩት። አሁንማ 3 ልጅ ወለድክ አይደለ? አይ ተመችቷል ማለት ነው። ቢመች ነው። በትክክል ካታር እንደዛ ነው። አክቹአሊ እውነቱን ለመናገር የሀገሪቱን ህግና ስርዓት አክብረህ ከኖርክበት የልፋትን ያህል የምታገኝበት፣ ሰው እንደ አቅሙ የሚኖሩበት፣ እንግዲህ ያው ፋሚሊ መስርቼ 3 ልጆች ወልጄ እየኖርኩበት ነው እና አልሐምዱሊላህ ደስተኛ ነኝ። የዛሬ 6 ዓመት ወይ 7 ዓመት አካባቢ ወደ ሆነ ሀገር ሳልፍ እዛ ዶሃ ላይ ትራንዚት አድርጌ ነበር። ከአንዱ አውሮፕላኖች ወደ ሌላው ስገባ በቃ እንዶ አየሩ ምድጃ ውስጥ የገባው ነው ይመስለኝ። እንዴት ለመድከው? ያ በጣም ከዚህ ደግሞ ሄደ ከአዲስ አበባ ሄደ ሰው ይሄን ሙቀት እንዴት ነው የሚቋቋመው? እውነትህን ነው። በጣም ከባዱ ነገር እሱ ነው። ግን ምንድነው አዳፕትድ ሆኗል። አሁን እኔ በተፈጥሮ እንደውም ሙቀት ማልችል ሰው ነኝ። ከወደ አዲስ አበባ አካባቢ ነኝ እና ሃይላንድ ነው አዲስ አበባ እንደምናውቀው እና ሙቀት አልችልም በተፈጥሮ ማለት ነው። ግን በጣም የሚገርም ነገር የመጣሁበት ታይም ራሱ መጀመሪያ እዚህ ሲመጣ ኦገስት ነበር እና ሰው እዚህ ኢንቫይሮንመንት ላይ እንዴት ይኖራል? ኦገስት ማለት ደግሞ እስከ 45 እስከ 48 ዲግሪ የሚደርስበት ወቅት ነው። በጣም ኃይለኛ ሙቀት የነበረበት ጊዜ እንዲህ እንደውም በሩን ከፍቼ ስወጣ የሆነ ነገር ውጭ የሚነዳ አይነት ነገር ነበር መጀመሪያ ፊሊንግ የተሰማኝ ማለት ነው እንጂ በዚህ አይነት አሁን እንደው ሌላ ቦታ ከኢትዮጵያ ውስጥ ያለ ሰው ይሞቃል ሲባል ሰምቲንግ የሆነ የሚያቃጥል ነገር ብቻ ነው የሚያየው። ግን ይህን ፊዚካሊ ካላየኸው ማትመሰከረው አይነት ነው ሙቀቱ። ግን ያው ፈጣሪ ላይሰጥ እንትን አይልም ይባላል እና ኤር ኮንዲሽንድ ስለሆነ አንዳንድ ጊዜ አታውቀውም። ቤት ውስጥ ኤር ኮንዲሽንድ ነው፣ ትራንስፖርት ኤር ኮንዲሽንድ ነው፣ የመኝታ ቦታ ሁሉም ቦታ ኤር ኮንዲሽንድ ስለሆነ ያው በብርም ኃይል በምንም ኃይልም ቶሎሬት ተደርጓል። ያው ትሬድ ኦፍ ነው፣ ላይፍ ላይ መለዋወጥ ነው። አንዱን ነገር ይችን ወርቃማ የሆነ የሀገራችን ንጹህ አየር ያው በብር ኤክስቼንጅ አድርገው ለኑሮ ሲባል እንትን ትላለህ ማለት ነው። እውነቱን ለመናገር የአየሩ ሁኔታ ከባድ ነው፣ ግን ሲዝን አለው። አሁን ለምሳሌ ያህል ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር አካባቢ በጣም ሆት የሚባለው ሲዝን ነው። ግን ከእንደገና ደግሞ ወደ ቅዝቃዜ ሲመጣ ወደ ጃንዋሪ ፌብሩዋሪ ሲወጣ ይወርዳል፣ የተወሰነ ይቀዘቅዛል። ቅዝቃዜም አለው። ጃንዋሪ የቀዝቃዛ ሲዝን አሁንማ ለምዶታል። ብዙ ሰው ያላመድከ ነው። አሁን በጣም ለምደኸው አይደለም?
አሁንማ ኧረ አሁን አገሬ ሆኗል። ያው ልቤ ኢትዮጵያ ያለው እንጂ አገሬ ሆኗል። የእንጀራ አገሬ ሆኗል። የእንጀራ ለብዙ ኢትዮጵያውያን እኮ እንደ ሁለተኛ ሀገር እየሆነ ነው። በተለይ ደግሞ ዶሃ በጣም ብዙ ኢትዮጵያውያን ያሉትና እንዴት ነው ኢትዮጵያውያን እዛ ህይወታቸው እንዴት ነው? ኮሚኒቲውም ውስጥ ስላለ እንዴት ነው በበዓላት በተለያዩ ጊዜ እንዴት ነው የምታሳልፉት? ኑሮ፣ ስራው? የራሳችን የኮሚኒቲ ማህበር አለን። የራሳችን የኮሚኒቲ ትምህርት ቤት አለን። የበዓል ዝግጅቶች ምናምን ነገር ሲኖሩ በጣም አሁን ኢትዮጵያዊ ከለር ያላቸው ብዙ ሬስቶራንቶች አሉ፣ የባህል ቤቶች አሉ። በሳምንት አንድ ቀን አሁን አርብ የእረፍት ቀን ነው። ብዙ ኢትዮጵያውያኖች የሚገናኙበትን ቦታ አለ እና መንፈሱ አለ እውነቱን ለመናገር እና ምናልባት እናንተም አሁን አንዳንዴ ኢቲቪ ምናምን ነገር ይዘግቡታል። አመታዊ እንደዚህ የስፖርት ቀኖች ምናምን ነገር አለ እና የስፖርት ፌስቲቫል ላይ ሰው ጋዘር አድርጎ አሁን በሰሜን አሜሪካም በአውሮፓም እንዳለው አይነት ማለት ነው እንደዚህ አይነት ፌስቲቫሎች አሉ እና መንፈሱ አለ፣ ቫይቡ የኢትዮጵያዊነት በተለይ አሁን የበዓሎች ሲኖር እንደዚህ አይነት ነገር ላይ በትክክል እናገኘዋለን። ከዛም በተጨማሪ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ቤተክርስቲያን አላቸው። እንደውም ከጂሲሲ ውስጥ የመጀመሪያው ነው እና አርብ ሄደው የሚያስቀድሱበት አለ። ልጆቻቸውን የሰንበት ትምህርት ቤት የሚያስተምሩበት ፋሲሊቲም አለ እና በትክክል የኢትዮጵያዊነት ቫይቡን አናጣውም። በትክክል አለ ማለት ይቻላል። እንደውም በአንጻራዊነት ከሌሎች መካከለኛው ምስራቅ ሀገሮች ጠንካራ ኮሚኒቲ ነው ማለት ነው። ምክንያቱም የኮሚኒቲ ትምህርት ቤት ስታደርጉ ማለት በኢትዮጵያ ካሪክለም ነው የሚማሩት ልጆቹ ማለት ነው አይደለም? እንዴት እዛ ፕሮሰስ ውስጥ እንዴት ገባችሁ? ምን ይመስላል ፕሮሰሱ? እንዴት ተወጣችሁት? አክቹዋሊ የኮሚኒቲ ትምህርት ቤቱ እንዴት ነው የተጀመረው? አንድ የኢትዮጵያውያን ችግር እዚህ ሀገር የሚኖሩ ሰዎች እዚህ ሀገር ብዙ ነገር ለመኖር ይመቻል። ለምሳሌ ያህል የመኖሪያ ቤትን ብታይ ኢትስ ኦኬ ፋይን። ምክንያቱም ሰው እንዳቀው ሼርም አድርጎ ይሁን ቪላም ተከራይቶም ይሁን የሚኖርበት አለ። የጤና ተቋማቶቹ በጣም ፋንታስቲክ ናቸው። አንድ ሰው ለመታከም ለምናምን ነገር ምንም ችግር። ወደ ትምህርት ላይ ስንመጣ የዚህ ሀገር ዜጎች ሲሆኑ የመንግስት ትምህርት ቤት ላይ በነፃ ይማራሉ። ለኤክስፓትሪየቶች ግን ትምህርት ሪላቲቭሊ በጣም ውድ ከሚባሉ ነገሮች አንዱ ነው እዚህ ሀገር ላይ ማለት ነው። በዚህ ምክንያት አሁን ብዙ ኢትዮጵያውያን ወላጆች ምንድነው አሁን ሌሎቹ ኮሚኒቲዎች የራሳቸውን ትምህርት ቤት ያቋቁማሉ። የህንድ ከሆነ የህንድ፣ የፓኪስታን ከሆነ የፓኪስታን ማለት ነው። ኢትዮጵያውያኖቹ አንድ ከምንቸገርበት ምክንያት ምንድነው እኔም ፓርት ኦፍ ዘ ፕሮብሌም ከሆንኩበት የግድ ወይ ወደ አንዱ ካሪኩለም ጋር ሄደህ ማስገባት አለብህ። አሁን ለምሳሌ ወደ ህንድ ወይም ወደ ፓኪስታን ምናምን እዛ ስታስገባ ደግሞ የእነሱን ብሔራዊ መዝሙር የእነሱን ብሔራዊ ቀን ምናምን ነገር የሆነ ካልቸር የመሆን ፕሮባቢሊቲ ያለው። ሌላ ያለው ኦፕሽን ደግሞ ኢንተርናሽናል ስኩል ላይ ማስተማር ነው። ኢንተርናሽናል ስኩል መልቲናሽናሎች ተሰባስበው ያ ደግሞ በፍጹም አፎርደብል አይደለም እና በጣም ኤክስፔንሲቭ ነው የሚሆነው እና አንዳንድ ወላጆቹ እዚህ ስራ እየሰሩ ልጆቻቸውን ወደ ሀገር ቤት የመላክ የሚገደዱባቸው በጣም አስቸጋሪ ሁኔታ ላይ ነው የነበርነው እና ይህንን የቃጣር መንግስትን የኢትዮጵያ ሚስዮን ኤምባሲ እዚህ ያለው እነዚህ በመተባበር ይሄ ነገር ችግሩን በጣም በጣም እየባሰ እንደመጣና እዚህ ሶሉሽን ሊያስፈልገው የሚገባ እንደሆነ ጥያቄው ለካታር መንግስት ቀርቦለት የካታር መንግስት ግርማዊነታቸው አሚሩ ናቸው ትምህርት ቤት ከዚህ በፊት ለሌላ አገልግሎት ሃይ ስኩል የነበረ አድ ሰው እነሱ ሰጡ ማለት ነው። ከዛ በኋላ ያለው የኢትዮጵያ ኮሚኒቲ የኢትዮጵያ ኤምባሲ ዶሃ የኢትዮጵያ ትምህርት ሚኒስቴርም ሰፖርት አድርጎናል። ካሪኩለሙን በመቅረጽ እነዚህ ነገሮችን አድርገን የተወሰኑ ፈንድ ሬይዞች አድርገን ትምህርት ቤቱን አስጀመርነው ማለት ነው። 2020 አካባቢ ነበር የተጀመረው። 2020 ሲጀመር ኦልሞስት በ33 ተማሪዎች እና በ10 ስታፎች ነበር የጀመርነው ማለት ነው። የነበሩት ልጆች ግን በጣም ብዙ ናቸው። ግን በዛ አመት ላይ መጀመር የቻልነው ኬጂ 1 2 እና ግሬድ 1 እና 2 በአራት ክፍሎች ነበር የጀመርነው። ከዛም በኋላ አሁን እያደገ መጥቶ ኦልሞስት አሁን 5ኛ ዓመታችንን ይዘናል። ከ300 በላይ ተማሪዎች አሉ። በኢትዮጵያ ካሪኩለም ነው የሚማሩት። በጣም ትልቁ አድቫንቴጁ ደግሞ ምንድነው እዚህ ሀገር ያሉ ሰዎች ብዙ ጊዜ ሙቭመንት ይኖራቸዋል። የተወሰነ ስራ ኮንትራታቸውን ጨርሰው ወደ ሀገራቸው በተለያዩ ምክንያት መሄድ የሚኖርባቸው እንደ ሌሎች የአውሮፓና የአሜሪካ ሀገሮች ቁጭ ብዬ ናሽናሊቲ ጠይቄ ምናምን አለ። ሞሮፍ ሁላችንም እዚህ ኮንሲደር የምናደርገው እንደ ስራ ሀገር ነው። መጥተን ሰርተን ራሳችንን ቤተሰባችን ለውጠን አንድ ቀን ወደ ሀገራችን ገባለን የሚል ነው ብዙዎቹ ጋር ያለው ቶት ማለት ነው። ስለዚህ ወደ ሀገራቸው ይዘው በሚሄዱ ጊዜ በጣም ከሚቸገሩባቸው ነገሮች አንዱ ትምህርት ነበር። አማርኛ
ላይማሩ ይችላሉ፣ ወይም ሌላ የሀገር ውስጥ ቋንቋ ላይማሩ ይችላሉ እና እዛ እስከ 1 ዓመት ጠብቀው ነበር የሚማሩት። አንዳንድ በኢትዮጵያ ውስጥ ለመግባት እነዛ አንዱ ላንጉዌጅ አትሊስት አንዱን ማወቅ አለብን እና አሁን የምንማረው አማርኛ እንደ አንድ ሳብጀክት ይሰጣል። ሌሎችም ተጨማሪ ደግሞ አንድ የሀገር ውስጥ ቋንቋም ልክ በአዲስ አበባ ትምህርት ካሪኩለም መሰረት ነው። ከ6ኛ ክፍል ጀምሮ ያለው ሁሉ መማሪያ መጽሐፎቻችን የኢትዮጵያ ናቸው። በጣም ደስ ይላል። በጣም ትልቅ ነገር ነው ካለው እዛ ኢትዮጵያውያን ብዛት አንጻር በጣም ትልቅ ስራ ነው የሰራችሁት። ሌላው እንግዲህ አሚኑ በተለይ አረብ ሀገራት ሲነሳ ብዙ ጊዜ ኢትዮጵያውያን እንዳልከው ቅድም በኮንትራት ይሄዳሉ። በጉልበት የማገልገል ስራዎች ደግሞ በስፋት እንደዛ ነው የሚሰሩትና ከሱ ጋር ተያይዞ ደግሞ እንግዲህ የህገወጥ ዝውውር፣ የክፍያ ጉዳዮች ብዙ ይነሳሉና እሱን ከመፍታት አንጻር ብዙ የበጎ አድራጎት ስራዎችን እንደሰራ ሰምተናልና ስለሱ እስኪ እናውራው። አክቹዋሊ የበጎ አድራጎት ስራዎች እኔ ከኢትዮጵያም ጀምሮ ብዙ ነገር ፓሽኔት ሆኜ ከምሰራባቸው ነገሮች አንዱ ነው። ለምሳሌ ኢትዮጵያ ያለሁኝ አሁን የቼሻየር ዎክ የሚባል ነበር። ፈንድሬዝ ተደርጎ ታስታውሱት ከሆነ ከፖሊዮ ጋር በተያያዘ በየአመቱ ያን ነበር የማረገው ማለት ነው። ወይም ወደ ካታርም ስመጣ እንደዚህ አይነት ነገር የቮለንተር ሰርቪስ ያለባቸው ነገሮች በበጎ ፈቃደኝነት ብዙዎቹ ጋር እሰራለሁኝ እና አንዱ አሁን ለምሳሌ ቅድም የጠቀስኩላችሁ ከትምህርት ቤቱ ጋር በተያያዘ ያለኝ ኢንቮልቭመንት ሙሉ በሙሉ የበጎ ፈቃደኝነት ስራ ነው። እንደ አንድ ኮንሲደር መደረግ የሚችል ነገር ክፍያ የምናገኝበት ሳይሆን ሌላ በሙያ የሚሰራው ስራ ላይ በትርፍ ሰዓት ለኮሚኒቲ ሰፖርት ያደርጋል ከሚል ነው። ሌላ ደግሞ የኢትዮጵያ ኮሚኒቲ ማህበር በካታር አለ። እሱን በወቅቱ ሊቀመንበርነት የምመራው ነው። ኮሚኒቲው ምንድነው የሚሰራው? አሁን ቅድም መጀመሪያ ላይ ካነሳኋቸው በተጨማሪ ይሄ የራስን ባህል እንደዚህ ማስተዋወቅ፣ ፕሮሞት ማድረግ፣ ተሰባስቦ እንትን ከማድረግ በተጨማሪ ደግሞ ችግር በሚደርስባቸው ጊዜ እርስ በርስ መረዳዳትን ከእንደገና ደግሞ ሀገር ቤት ውስጥ የልማት እንቅስቃሴ ካለ ያንን በአቅማቸው ተሳታፊ እንዲሆኑ ማድረግ። ብዙ ጊዜ እዚህ ሪጅን ላይ ያሉ ሰዎች አሁን አንቺ እንደጠቀስሽው በተለያየ ምክንያት በህገወጥ ሰው ዝውውርም ሊሆን ይችላል ተጋላጭ የመሆን ፕሮባቢሊቲያቸው በጣም ከፍተኛ ነው። የኤምባሲዎቹ ደግሞ ይሄንን ነገር ሁሉ ከበር ማድረግ የሚችሉበት በጀትም አይኖራቸውም። እነሱ አት ሃይ ሌቨል ነው ስራቸው። በሁለቱ ሀገር መካከል ያለውን ግንኙነት እንደዚህ አይነት ነገሮችን ሶልቭ ለማድረግ የበጀቶችን እጥረት ይኖርባቸዋል። ስለዚህ አሁን ያንን ሰርቪሳቸውን እኛ አውትሶርስ አድርገን ዋናው ተቀዳሚ ተግባራቸው የነሱ ቢሆንም ማህበረሰቡን የኮሚኒቲ አባል በማድረግ ችግር በሚፈጠርባቸው ጊዜ ምናልባት ጠበቃ አቁሞ መከራከር ሊሆን ይችላል፣ እስር ቤት ሄዶ መጠየቅ ሊሆን ይችላል። እስር ቤት የታሰሩ ሰዎች አንዳንድ የሚያስፈልጋቸውን ነገር የእቃ ማቅረብ ሊሆን ይችላል። ከእንደገና ደግሞ ወደ ሀገራቸው የሚመለሱ ከሆነ ያልተከፈላቸው ክፍያ ካለ በአግባቡ እንዲከፈላቸው ማረጋገጥ። እነዚህ ከሚስዮኑ ጋር በመሆን ኮሚኒቲው የሚሰራው ስራ ነው። እዛ ላይ በተወሰኑ ኢንቮልቭመንቶች አደርጋለሁ። ይበቃል። ግን ጊዜው ማለት የግልህ የዋናው ስራ አለ፣ ልጆች አሉ እና ደግሞ ብዙ ኬዞች ደግሞ እንሰማለን። በጣም ኮምፕሊኬትድ የሆኑ በጣም ብዙ ኬዞች እንሰማለን። ቤት አድርገህ ታብጣቀዋለህ ጊዜውን። ያ ለሁሉም እንደውም አሁን ዋናው እንትን ያው አውትሶርስ እናደርገዋለን። ለምሳሌ ያህል ቅድም መጀመሪያ ላይ እንደጠቀስሽው ጥሩ የትዳር አጋር አለችኝ። 15 ዓመት በጋራ የቆየ የዱሃ ቆይታዬና የእሷ እንትን አንድ ላይ ነው። በፍቅር ግንኙነት ሆኜ እዚህ ነበር የመጣሁት እና አንዱ ኃላፊነቴ ቤተሰብ ልጆችን ማሳደግ ነው፣ ማስተማር ነው። ስለዚህ ልጆቹን በመንከባከብ እና በመያዝ ያን ትልቁን ኃላፊነት አሁን ለምሳሌ ባለቤቴ ትወስድልኛለች። ስለዚህ ያን ሰርቪስ አንድ ሪሊፍ አገኘው ማለት ነው። ሌሎቹ ደግሞ እዚህ ሀገር የስራ ሰዓታችንም ትንሽ አጠር ያለ ነው። በኢትዮጵያ አቆጣጠር አሁን ጠዋት 1 ሰዓት ከሩብ አካባቢ ገብተን 8 ሰዓት ከ45 ላይ ነው የምወጣው ስራ ማለት ነው። ኖርማሊ በሙያ የፋይናንስ ፕሮፌሽናል ነኝ። ኢንሹራንስ ውስጥ ነው የምሰራው ማለት ነው። ስለዚህ የተወሰኑ ሰዓቶች ይኖራሉ። ግን አሁን ለምሳሌ የኮሚኒቲ አክቲቪቲም ቢሆን ኦርጋናይዝ የማድረግና የማስተባበር እንደዚህ አይነት ስራዎች ነው እንጂ ያንን ስራ የሚሰሩ ዴዲኬትድ የሆኑ የጽህፈት ቤት ሰራተኞች ይኖራሉ። ግን እቅድ ከማውጣት ክትትል ከማድረግ እንደዛ ነገር እያንዳንዱ ነገር ላይ ኢንቮልቭ ስለማላረግ አሎኬት ማድረግ ብዙም አያስቸግረኝም። አይ ትልቅ ነገር ነው። ኢቭን ደግሞ አሁን
ብዙ ጊዜ ሶሻል ሚዲያም ላይ ስለ ፋይናንስ ጉዳዮች፣ ስለ ባንክ ጉዳዮች ብዙ ሀሳቦችን ያጋራል። በጣም ብዙ ሀሳብ ያንሸራሽራል። ፎርቹን ላይም ደግሞ ትጽፋለህ። እንደውም እዛ ላይ ነው በደንብ ማቅህና አንደኛ በዚህ ልክ ክትትሉን እንዴት ልታገኝ ቻልክ? አሁን አንተ እዛ ብዙ ቢዚ ነህ እንዳልከውና ኢትዮጵያን ኢኮኖሚ በተመለከተ በዚህ ልክ ለመከታተል እድሉን እንዴት አገኘ? ደግሞ ምን ጉዳይ ላይ ነው ብዙ ጊዜ ሼር ማድረግ የምትወደው? ያ አክቹዋሊ ፓሽን ነው በብዛት ኢንቮልቭ ማድረገው የፋይናንስ እና ኢኮኖሚክስ ላይ ነው። በአንድ በኩልም ያው በአካል እዚህ ያለው እንጂ ልብ ኢትዮጵያ ነው ያለው እና የፓሽን ጉዳይ ነው። ከዚህም የምሰራው የፋይናንሻል ሴክተር ላይ ነው። ኢትዮጵያ ላይ ከመምጣቴ በፊት አንድ 10 ዓመት የፋይናንስ ሴክተር ላይ ሰርቻለሁኝ። የመጨረሻ የቅርንጫፍ ስራ አስኪያጅ ነበርኩ የአንዱ ኢንሹራንስ ካምፓኒ እና የእንትን ደግሞ አሁን የኢንሹራንስ አክቲቪቲ ደግሞ ካየኸው የሆነ ኢንተርናሽናል ላይ ይቻላሉ። እዛም ሙሉ በእንግሊዝኛ ነው፣ እዚህም ሙሉ በእንግሊዝኛ ነው። ባንኮችም ደግሞ ካያቸው እንደዚህ ኮረስፖንዳንሳቸው ምናምን ካየ የሆነ ሲሚላር ኔቸር አላቸው። ስለዚህ ፓሽኔ ስለሆነ እዚህ በምኖርበት ጊዜ ደግሞ የተለያየ አይነት ተመክሮ ይኖርሃል እና መልቲናሽናል ይሄ ድንበር ዘለል ድርጅቶች የፋይናንስ ተቋማት ምናልባት የአሜሪካ ኢንሹራንስ ካምፓኒ እዚህ ይኖራል፣ አውሮፓ ያለ የባንክ እዚህ ይሰራል። እነዚህ ድንበር ተሻጋሪ ድርጅቶች የሚሰሩበት ስለሆነ የተለያዩ ኤክስፒሪየንሶችን ታያለ እና ያው ልቤም መንፈሴም ኢትዮጵያ ውስጥ ስለሆነ ብዙ ጊዜ ኮምፔር አደርጋለሁ። ይሄ ነገር እንደዚህ ቢሆን ይሄ እዚህ ኢምፕሊመንት የሚደረግ እና ሞር ፎከስ የማደርገው የሆነ ኮንስትራክቲቭ የሆኑ ክሪቲሲዝም ከሆነም ኮንስትራክቲቭ በሆነ መልኩ ይሄ እንደዚህ ቢሆን አትሊስት ከኦልተርኔቲቭ ከአይዲያዎች ጋር ነው የማደርገው እና የራሴም አርቲክሎች በፋይናንስ ላይ ነው በፋይናንስ እና እዚህ የተወሰነ የኢስላሚክ ፋይናንሱንም ደግሞ አውቀዋለሁ እዚህ ኢንቮልቭ ባደረኩበት። ስለዚህ ያን በተመለከተ ትኩረቴን የሚስቡ ነገሮች ካሉ በፋይናንስ እና እንትኑ ኢኮኖሚክስ ላይ በጣም ኢንቮልቭ አደርጋለሁ። በሀገር ጉዳይም ዝም አትልም፣ ትጽፋለህ አይደል? በቅርብ እንደውም የሶፍመር ዋሻ ምርቃትን አስመልክቶ የተወሰነ ጽሁፍ አጋርተህ ነበረ ፌስቡክ ላይ። ትክክል፣ በትክክል ነገርኩሽ። ራሴን አሁን ግለጽ ብባል ራሴ እንዴት ነው ኢንተርፕሬት የማደርገው? የፋይናንስ ባለሙያ ድሮ ስላለፉት 15 ዓመታት የኖረ ልቡ ኢትዮጵያ ውስጥ ያለ በሚለው ሞር ኤክስፕረስ የማድረግ ማለት ነው። ስለዚህ ትኩረቴን የሀገር ጉዳይ ላይ ከሆነ የኢኮኖሚ እና ፋይናንስ ጉዳይ ላይ ከሆነ ኮንስትራክቲቭ በሆነ መልኩ ብዙ ጊዜ ደግሞ እኔ ሞር ኦፍ ዝም ብሎ ትችትና ለቅሶ ላይ ሳይሆን እንትን የሚያደርገኝ ማተኮር የምፈልገው ስህተቶች ሲኖሩ እነዚህ ነገሮች ስህተቶች ናቸው። ስህተቶቹን ብቻ መናገር አይደለም፣ እንደዚህ ቢሆን ይሻል ነበር የሚል አንዳንዴ ዝም ብሎ አይዲያዎችን ማለት ነው። እኔ ላሉ ጥቂት ፎሎወሮች ማለት ነው ዝም ብዬ አይዲያዎች ወረውራለሁ። በኋላ ተለውጠው ሳይ ምናልባትም የፖሊሲ ግብዓት ሊሆን ይችላል፣ አላውቅም። ስለዚህ አንዳንድ ጊዜ እሱ ነው የሚያበረታታኝ። ማለት እኔ ልናገረው አፍኜ ከምቀመጠው የሆነ ነገር ከሆነ ይሄ እንዲህ ቢሆን እንዲህ ያደርጋል የሚለውን ነገር ላሉኝ ውስን ተከታዮችን ቢሆን ማጋራት ደስ ይለኛል። በጣም ደስ ይላል። እዚህም እያለህ ኢንሹራንስ ድርጅት ውስጥ ነበር የምትሰራው። እዛም ሂደህ ደግሞ ኢንሹራንስ ድርጅት ውስጥ ነው እየሰራ ያለው። ሻርቅ ኢንሹራንስ ነው አይደለም የሚባለው? በኃላፊነት እየሰራህ ነው ያለኸው እና እንደው እንደዚህ አይነት በብዙ ጊዜ ኢትዮጵያን በጉልበት ሰራተኝነት በሚታወቁበት ሀገር ባለሙያ ሆነ በፕሮፌሽናል መንገድ በኃላፊነት ደረጃ ትልቅ ቦታ ውስጥ መስራት እንደው ምን አይነት ስሜት አለው? ምን አይነት አስተያየትስ ታገኛለህ? እውነቱን ለመናገር ከእንትኑ አንጻር ከኢንዱስትሪው ዘሴም ነው። አሁን ለምሳሌ ያህል ኢንሹራንስ ላይ ኢንሹራንስ አሁን ስታዩ ቦዝ በቃ ሁለት ዋና ክፍሎች አሉት። አንደኛው ውል ነው፣ አንደኛው ነው ሌሎች ሰፖርት የሆኑ የአይቲ የፋይናንስ ምናምን ነገር ቢኖሩም ማለት ውል ማለት ሰዎችን ደንበኞችን አደጋ ሲደርስባችሁ ከፍላችኋለሁ ብሎ ማስገባት ነው። ያኛው ደግሞ አደጋ ሲደርስባቸው ተከባክቦ መክፈሉ ላይ ነው። ሞር ኦፍ እኔ የውል ፓርት ላይ ነው። ሙሉ ኢንታየር አንደርራይቲንግ ይባላል በኢንሹራንስ ቋንቋ ማለት ነው። እና እንትኑ ዘሴም ነው። በጣም የሚገርምሽ ነገር ሳይንሱ ዘሴም ነው። ኢንሹራንስ አንድ ሰው አውሮፓ የሚሰራው አሜሪካ የሚሰራው አሁን እዚህ ሀገር የስራ ቋንቋ ለምሳሌ ያህል አረብኛ ነው፣ ግን የኢንሹራንስ ውሎች በእንግሊዝኛ ናቸው እና ምንም ለመግባት ምንም አላስቸገረኝም። ምክንያቱም የተለያየ አይነት ቴክኒካል ይሆናል። አሁን ባክ አሬንጅመንት ስላለ የጠለፈ ዋስትና ምናምን የሚባል ስላለ የግድ የእንግሊዝኛ ውሎቹ የትኛውም ሀገር ላይ ቢሆን የኢንሹራንስ ውሎች የእንግሊዝኛ ውሎች ናቸው። ስለዚህ ስራውን ከመስራት አንጻር አያስቸግርም። ግን አሁን አንቺ እንዳልሽው
እዚህ ሀገር አሁን እየጨመረ መጥቷል እንጂ በፊት በጣም ጥቂት ነበር። ብዙዎቹ ወደዚህ ሪጅን ላይ የሚመጡት ስኪልድ ባልሆነ ሌበር ላይ ነበረ የሚሰማሩት። ግን አሁን አሉ፣ ሕክምና ላይ ያሉ፣ አቪዬሽን ኢንዱስትሪ ላይ ያሉ፣ ፋይናንስ ላይ ግን ሬየር ነው። አሁን ካታር ውስጥ ራሱ ብዙም አላውቅም እና እንትኑን እዚህ አሁን ሴንስ አታደርጊም። አሁን ለምሳሌ አሁን የምሰራበት ድርጅት ላይ ወደ 60 ምናምን ነገር የሚሆኑ ስታፎች ያሉበት አነስ ያለ ኢንሹራንስ ካምፓኒ ነው። ኦልሞስት ከ15 ሀገሮች አሜሪካ፣ ካናዳ፣ ደቡብ ምስራቅ እስያ፣ እነዚህ ህንድ፣ ፓኪስታን ምናምን የተለያየ ሀገር ዜጎች ያሉበት ነው እና ብዙ መሆን አንቺ ኢትዮጵያዊ ሆኜ ምናምን ነገር የሚለውን በጣም እንዲህ ሚክስድ የሆነ መልቲናሽናል ኢንቫይሮንመንት የሆነው ስትሆኝ የእንትኑን የናሽናሊቲውን ጉዳይ ብዙም ፊል አታረጊው። ግን ጥቂት ነው አሁን ላይ ባለው ማለት ነው። ቁጥሩ እየጨመረ ነው፣ አሁን ባለው ጥቂት ነው። ስለዚህ ግን በጣም እንደዚህ አይነት ፕሮፌሽናል ቦታ ላይ ያሉ ሰዎችንም ማየት እኮ ያበረታቸዋል፣ ሌሎቹንም አይደለም የሆነ ራዕይም እንዲኖራቸው ያደርጋል። በጣም አሁን ለምሳሌ ሊንክድኢን ላይ ብዙ ጊዜ አለ፣ በጣም ለሌላ ሰውም ያበረታል። ሁለተኛ ደግሞ እድሉ ከተገኘ አሁን ለምሳሌ ያህል በህጋዊ መንገድ መጥቶ ለመስራት እድሉ ከተገኘ እንደኔ መችስ ከሀገር ውጡ አይባልም። ልብን ሀገር ቤት አድርጎ እንደ እንጀራ ማግኛ መስራቱም ምክንያቱም ድንበር ተሻጋሪ ነው የሚሆነው። አሁን እዚህ ሌሎችም ጓደኞች አሉኝ እዚህ የተወሰነ ይሰራሉ፣ አውሮፓ ይሄዳሉ፣ አሜሪካ በስራ ሊሄዱ ይችላሉ እና ለሌሎችም ሰዎች ሞቲቬት ሊያደርግም ይገባል። እውነቱንም ለመናገር አንዳንድ ጊዜ ችሎታህን አውጥተህ የምትሸጥበት መድረክ ማግኘት መቻል ትልቅ ነገር ነው። እኔ ለሌሎችም ሰዎች ይሄን ለሚያዩ የምመክረው ምንድን ነው ጀስት አሁን እንደዚህ ዲግሪ በአሁኑ ጊዜ እነዚህ ዲግሪ፣ ዲፕሎም፣ ማስተርስ ከዛም በተጨማሪ ስኪል የሚጠይቁ ኳሊፊኬሽኖች አሉ። ለምሳሌ ያህል አካውንታንት ከሆነ በጣም የበቃ አካውንታንት ለመሆን ያን ሰርቲፋይ የሚያደርጋል። የኢንሹራንስ ባለሙያ ከሆነ ልክ እንደዛ፣ ኢንጂነርም ከሆነ ሰርቲፊኬሽኖች እንላቸዋለን። እነዛን ነገሮችን ስኪሉን አኳየር ማድረግ ዓለም በጣም ጠባብ ናት። የትም ሄዶ ሰው ሊጠቀምበት ይችላል እና ስኪሉን አኳየር ማድረግ ላይ ሰዎች በጣም መበርታት አለባቸው። በጣም ጥሩ ምክር ነው። በጣም ደስ ይላል። በጣም የሚገርመው አሁን ሄሎ ኢትዮጵያ ላይ ብዙ ትውልደ ኢትዮጵያውያን በተለያዩ ሀገር ያሉትን እንደዚህ እናወራለን እና የአንድ እናት ልጆች ነው የምትመስሉት እኮ። ሁሉም ያወራነው ሰው በሙሉ ልቡን ሀገር ቤት አስቀምጦ ለስራ ነው እዛ መሄደው። አሁንም በተለይ ደግሞ አሁን የእናንተ ዛሬ ያወራ ነው በጣም ኢምፖርታንት ነው ብዬ የማስበው ምንድን ነው በተለያየ ሀገር አሁን ብዙ ጊዜ ግድ አውሮፓ አሜሪካ የመሆኑ ጉዳይ ብቻ ሳይሆን በሄዱበት ራስን በስኪልን የመሸጡ ጉዳይ፣ ሙያን የመሸጡ ጉዳይ የትም ዓለም ጠባብ ናት እንዳልከው። እኛ ደግሞ የዓለም ዜጎች ነን፣ ኢትዮጵያውያን ብቻ አይደለንም እና ሰፋ አድርጎ ማሰቡን በተለይ ደግሞ ብዙ ሰው ተስፋ ያደርጋልና በጣም ብዙ ነገር ነው ያወራህን ዛሬ። በጣም ደስተኛ ነን ስላገኘን። በጣም ጎረምሶቹን ሰላም በልልን። እዚህ ላይ ለመጨመር እንኳን ራሱ አሁን ልክ ነው። ምክንያቱም የሁሉም ሰው ፊሊንግ ነው። እውነቱን ለመናገር አንዳንድ ጊዜ አሁን ኒዶች አያልቁም እና አሁን ዛሬ መኪና የቸገረ ሰው አልቲሜት ጎሉ መኪና ሊመስለው ይችላል። መጠለያ የቸገረ ሰው አልቲሜት ጎሉ መጠለያ። ግን በአንዳንድ ጊዜ አሁን ለምሳሌ ያህል ውጭ ያሉ ሰዎች ሪላቲቭሊ እንደ አቅሙ መኖር የሚችልበት ሲቹዌሽኖች ይኖራሉ። ለምሳሌ ያህል እና የሚፈልገውንም መኪና መንዳት እድሉ ካለው ነው። ለሁሉም ሰው ያይመቻችለታል ሳይሆን የሚፈልገውን አይነት መኪና ቢነዳ የሚፈልገውን አይነት ቤት ላይ ቢኖር ኢቭን ፋሚሊ ሚስታብሊሽ የሚያደርግ የሆነ ሰም ኮምፖነንት ሚስ የሚደረግ ነገር አለ። በጣም የሚገርመኝ ነገር ያ ፓርት ነው ሚስ የሚደረግ አሁን ሙሉ ሃፒነስን ለማምጣት ሚስ የሚደረግ ኮምፖነንት አለ። የኔ ከራሴ አንግል 100% ሆኜ የምናገረው ያንን ነው። ግን መቼስ ቅድም መጀመሪያም እንዳልኩ መለዋወጥ ነው። ላይፍ ያው ትሬድ ኦፍ ነው። አንዱን ነገር በአንዱ ተለውጠዋለህ እና ለጊዜያዊነት ቢሆንም ልባችንን እዚህ ያስቀምጠን ተለዋውጠን ነው። እንግዲህ በሚቀጥለው ብቅ ስትል እሑድ ቤታችን ትመጣለህ። በጣም የሚገርም ቡና ነው የምታፈላው። በጣም ደስ ይለኛል። አዎ በጣም ቆንጆ ቡና። ግቢያችንንም ቤታችንም ታያለህ። እስከዛው ልጆቹን ባለቤትን ሰላም በልልን። በጣም አመሰግናለሁ። እኔም እድሉን ስለሰጣችሁኝ የዚህ ዝግጅት ላይ መቅረብ በመቻሌ እጅግ በጣም ደስ ብሎኛል። ከኢትዮጵያ ቴሌቪዥን ጋር ሚኪ ሀያት እንደው የሆነ ቁም ነገር የሚያወራው ነገር ሊኖር ይችላል ብላችሁ መርጣችሁ ሀሳቤን እንዲገልጽ ስለፈቀዳችሁልኝ እጅግ በጣም አመሰግናለሁ።
እናመሰግናለን። እናመሰግናለን። ቻው። ሰላም ሁንልን።